በዚህ ዘመን መንፈሳዊ ሚስት በጣም 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 ብርቅ መተቱ እኔ እንዳገባው የሷን ባል ጓደኛዋ ነኝ። በዚህ ዘመን መንፈሳዊ ሚስት በጣም 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 ብርቅ ነው። ሚስትህ መንፈሳዊ ከሆነች እድለኛ ነህ በእውነት። አንደኛ ነገር ከመንዘላዘል ዳነች፣ አንተም ዳንክ። ከጥርጣሬ ትድናለህ። ልብህ ይረጋል፣ ልብህ ያርፋል። በቃ ምንም ነገር አትጨናነቅም። በዚህ ነገር ሐሳብ ባይሆንብህም እንኳን ልጆችህን ታቆርባለች፣ ልጆችህን ታሳድጋለች፣ በእግዚአብሔር መስመር ውስጥ ታሳድጋቸዋለች። ነገ ፍሬህ ደስ እንዲል ወልደህ ማሳደግ ብቻ ሳይሆን ለእግዚአብሔር ማስረከብንም ታስተምርሃለች። እና ሚስትህ መንፈሳዊ በመሆኗ አትቃወማት፣ ደስተኛ ሁን። ትሂድ። ቄስ ጨዋታ አትጮች አትበላት፣ መነኩሲት ምናምን አትበላት። ግድ የለህም። ነጠላ ለብሳ መሄዷን ውደደው። በቀሚስ ውስጥ መደበቋን፣ በረጅም ቀሚስ በቱታ በቢጃማ ውስጥ መደበቋን እንደ መጥፎ ነገር አትየው። ያንተ ናት፣ የትም አትሄድም። አልጋ ላይ ታገኛታለህ እንደፈለግ። እርግጠኛ ነኝ የኔ ተማሪዎች ወይም ደግሞ የኛ ትምህርት የሚያዳምጡ እህቶች ባሎቻቸውን ይጎዳሉ ብዬ አላስብም። ለምን? የመንፈስን ጸባይ ስለሚያውቁ፣ የዓይነ ጥላን የራሳቸውንም የባላቸውንም ስለሚያውቁ፣ ለጎረቤቶቻቸው እንዴት አይነት ሴት መሆን እንዳለባቸው ስለሚያውቁ፣ ገንዘብ አያያዝ ስለሚያውቁ፣ ማባከን ምን እንደሆነ የሚያባክን መንፈስ የቱ እንደሆነ ስለሚያውቁ በተወሰነ መልኩ 70-80% እፎይታ ናቸው ብዬ አስባለሁ። ግን ደግሞ ግዴታ ይሄን ትምህርት የሚያዳምጡ ብቻ ናቸው ይሄን የሚያደርጉት ብዬ ሳይሆን ምለው በጣም ብዙ ጀግና ሴቶች ደግሞ አሉ። እንዲሁም ምንም ይሄን የኛን ትምህርት ሳያውቁ ጠንካራ መንፈስ ያላቸው ጎበዝ ታታሪ የሆኑ እህቶች አሉ። ግን ሲወድቁ ይንኮታኮታሉ፣ ቶሎ ይፋታሉ። ጠንካራ ሆነው ታግሰው አንድ ቀን ተፋተው ልጆቻቸው ይወጣሉ። ጥንካሬያቸው እስከ ጥግ አይሄድም። ለምን? የጠላታቸውን ሴራ ስለማያውቁት ባሌ ነው ይሄን ያደረገው፣ የሰደበኝ፣ ቺት ያደረገኝ፣ እንዲያደረገኝ ባሌ ነው የምትለው እንጂ እላዩ ላይ ያለው እንደዚህ ነው ብላ አታስብም። ሚስትም ከሆነች ባል ደግሞ ከሆነ ሚስቴ ነች፣ ራሷ ነች የሰደበችኝ፣ ቤተሰቦቿ ፊት ያንጓጠጠችኝ፣ ያማችኝ፣ ሐሜት ማለት ነው፣ እንዲህ ያደረገችኝ እሷ ናት ብሎ መተቱ እኔ እንዳገባው የሷን ባል ጓደኛዋ ነኝ። እንድታገቢው ጓደኛ ነኝ። ባሉ መቀማት ማለት ነው። አዎ። ለምን ባል ትቀሚያለሽ? እኔ ቆሜ እሷ እንደዚህ አይነት ኑሮ ስትኖር እንዴት ይሆናል? እና ግን አልሆነም። ከላይ የተሰጣት ነው። ከላይ ነው የተሰጣት። በስንት ብር ተበተትክ? ደግሞ እኮ እችኛዋ በሰጠቻት ገንዘብ እኮ ነው 150 ብር ብቻ ራሷ በሰጠቻት። አዎ፣ የቤት ኪራይ በተከራይታ ነው የምትኖረው። እችኛዋ ታስንላታለች። ለዛ ይሆንሻል ብላ በሰጠቻት ደብተራ ገይዳ አፈር አምጥታ ባኞ ቤት አስቀመጠች። አፈር አምጥታ ባኞ ቤት አስቀመጠች። ጥቁር አፈር ምንድን ነው ትርጉሙ? አፈር እንድትሆን ሰውነቷ ድብድብ ቢል ነበረ። ጥላሸት አልብሰናት ባሏ ጥልት አርጓት ልትት እንዲያረጋት እኔ ግብት እንዳረጋው። አንድ ወቅት ላይ ጓደኛዋ ናት የሙሽራ ሞሰብ እኔ እችልሻለሁ አለቻት። እኔ ነኝ በቃ የምችለው አለች። ሙሽራ ሞሰቡን ወስዳ ጠንቋይ ቤት አሰርታ ደገመችና ደግሞ ደፍተራ ጋር እንደገና ያንኑ አሰርታ ሰጠቻት። የሙሽራ አልባሳት ለበሰ ሞሰቡ ማለት ነው። ከዛ በኋላ ይሄው ከነሙሉ እንትኑ ይኸውልሽ ብላ ሰጠቻት። አብሮ ይከተላል እንትኑ እሷ ስትዞር አብሮ ይዞራል። የሙሽራው ሞሰብ ማለት ነው። ማታ ተጣሉ፣ ተደባደቡ። በመኪና እሷን አባረረ፣ ወስዶ እዛ ቤተሰቧ ጋር ጣለ። ሰርጉ እኮ በደንብ አልቋል። እችኛዋ ገባች፣ ሚዜዋ የዛኑ ቀን ገባች። ማታውኑ መለሰ፣ በመንፈሱ ለወጠው ማለት ነው። እንዲህ አይነት ነው እንግዲህ እኛ እንዲህ አይነት ሰዎች ነው። በመናፍስት አእምሮን ህሊናን እየለወጥን የምንኖር ፍጥረቶች ሆነናል። ሀብቶቻችን ገንዘቦቻችንም ልክ እንደዚሁ አይነት ነገር ነው። አሉ የሚባሉ ቱጃሮቻችን በደንብ አሁን ስታስተውሉት ቅሌቱ በሚገርም ሁኔታ ነው። የሰዎችን ለመንጠቅ ያለን ሳይበቃን ሌላውን የምንነጥቅበት ዘዴና
ጥበብ በጣም በሚያስገርም ነገር ነው። ለዚህ ነው እንዲህ አይነት ሁኔታ ያለ ህዝብ አያድግም። እንዲህ አይነት መናፍስትን እየጎተተ ሰው ላይ የሰዎችን እድል የሚያጨለም ህዝብ ምንም 100,000 ጊዜ ቴክኖሎጂ ሌላው ዓለም ላይ ይበርታ፣ እኛ አናድግ፣ በምንም መንገድ አናድግ። ችግራችን መሰረታዊ የድህነት የተፈጥሮ ችግር ሳይሆን ችግራችን የተንኮል ችግር ነው። ችግራችን ክፉ የሆነ ባህሪና ጠባያት መያዝ ነው። ችግራችን ረሃቦቻችንና ችጋሮቻችን የመነጩት ከውስጥ ካሉት ከዲያብሎስ አሰራር ጋር ነው። ሰይጣን ውስጥ ቁጭ ብሎ እንድትጠግብ ይፈልጋል። አጋንንት ውስጥ ቁጭ ብሎ እንድትደሰት ትፈልጋለህ? የመተትና የአስማት መንፈስ ውስጥ ገብቶ በረከት እንድታገኝ ትፈልጋለህ? ወይም የተባረኩ ሰዎች ለማየት ትፈልጋለህ? አንድ አጋጣሚ አንድ ሁለት የተባረከ ሰው እንኳን ቢገኝ እሱ ጠላት ነው። ለምን? ውስጣችን ያለው ጠላት ስለሆነ፣ የጽድቅ ጠላት ስለሆነ ቀና አያሳስበንም፣ በጎ ነገር አያሳስበንም። በልተዘጋጅ ልክ ገብቼ ነው የመጣው። ልክ ገብተህ ልክ ገብቼ ተመትቼ ተደብድቤ ነው የመጣው። ልክ ገብቼ እሷን ሰው መሆኗን ብቻ አትመልከቱ፣ ሰው መሆናችንን ብቻ አትመልከቱ። በውስጥ ያለውን ጥልቅ ነገር እንደ ቋንቋ በቂ ቋንቋ ያለው ግን ለይቶ የሚናገር ለይቶ አሁን ብዙ መንፈሳውያን አባቶችም ሆኑ ወንድሞች በዚህ በስብከት ዓለም ውስጥ ያሉት ሁሉም የማይገባቸው አደገኛው ነገር በእውነት እርግማን ስላለብን በዚህ በመንፈሱ አካሄድ ውስጥ ያለው ነገር አልገባንም። 95% ኢትዮጵያውያን የመናፍስቱ አደጋ አልገባንም። ለምንድን ነው? ዘራችን ስለሆነ። እየሰማችሁን? የብዙ 100 ዓመት ዘራችን ስለሆነ፣ የብዙ 100 ዓመት ከደማችን ጋር ስለነበረ፣ የብዙ 100 ዓመት እየተጓዘ መጥቶ ህልውናችንን በሙሉ በማጨለም ስራ ውስጥ ፕሮግራም አድርጎ ከነፍሳችን ጋር ተጣብቆ ከባህሪያችን ጋር ተያይዞ ሲጎዳን የነበረ ስለነበረ፣ ቋንቋችን ቋንቋው ነው፣ አይናችን አይኑ ነው፣ ልባችን ልቡ ነው፣ መንፈሳችን መንፈሱ ነው። መንፈሳችን መንፈሱ ነው። ልክ ገባ። ልክ ገብቼ ነው የመጣው። አይ ግድ የለም ቶ ልደግፍ ብዬ እኮ ትንከኝ። ወይኔ አይደለም። እሺ ጠጋ በል። እንዴት ነው ልክ ያስገባችህ? ምን እንጀራ ነው? ሁለት ጊዜ በሳምንት 2 ጊዜ ለልጆቼ እኔ ያለች ምንድን ነው? እንጀራ ነው። ወይኔ ትበላዋለች። ምንድን ነው የምትበላው? ያነባች ነው የምትበላው። ይቅር በለኝ፣ ማረኝ። ወይኔ ምንድን ነው የምትበላው እኮ ነው የምልህ። እንጀራ ነው። ወይኔ ያንኑ ነው የምትበላው። ያንኑ ምንድን ነው? እናንተ የምትናገሩትን እሱ አይናገረውም። እዚህ ደግሞ አለ ብር፣ እዚህ ደግሞ አለ የበረከት ነው። ግድ የለም ቆይ አስቀመጠች። ስጠው ብላኛለች። ታዝዣለሁ። በደም ታዝዤ ነው የመጣው። እንዲህ የምትለው ምንድን ነው? እንዲህ እንደምትለው ወይኔ እንዴት ልበለው? እንዴት ልበለው? ካፌ የሚናገረው እያለቀሰ ነው። እያለች ነው የምታበላኝ። አበል በስላሴ ስም እያለች ነው የምታበላኝ። አገልጋዩ ካህን የእሷን ያህል አልተረዳው። ያሾፋሉ፣ እንዲያውም በደንብ ያሾፋሉ። በችግራችሁ የሚያሾፉ አሉ፣ የሚቀልዱ አሉ። ይሄ ባይሆን ኖሮ እኮ ስንት በተደረሰ ነበረ። ስለሚቀልዱ፣ ስለሚያሾፉ፣ ጉዳታችሁን ስለማያዩት፣ ችግራችሁን ስለማይመለከቱ ይኸው እንደዚህ እንደ ቀሲስ እንደዚህ ጉዳትን የመረዳት ኃይል፣ ችግርን የማየት ኃይል እንደዚህ ካልሆነ ሌላው በሙሉ የተደበቀ ችግር ያለበት፣ ግማሹ የደነዘዘ ግማሹ የፈዘዘ ግን በክፋት ተሸፍኖ የሚኖር ነው። በክፋት እየተሸፈነ በቃ ዕድሜ ልክን ያልቃል። ያው ትውልዱን፣ ታሪኩን፣ ቤተ ክርስቲያንን፣ መንፈሳዊ ክብሯን፣ ጸጋዋን እንዳቃለለን እናልፋለን። እሺ ልጄ ያለ በስላሴ ስም
ወደ እኔ ትመጣለህ አለች። አንተ ምንድን አብረን የተወለድከው? ከተወለደች ቅዱስ ገብርኤል ለመነች በሰንሰለት ተሰረች። ስማ አብረን የተወለድከው ከተወለደች በኋላ ነው የገባው? አብሬ የተወለድኩ አይነት አግብቻት ትዳር እንዳታርቅ ቢመጡም የማይሆኑ ሰዎች እያመጣው፣ እሷ ግን አባቴ ያንተ የሆነ ትዳር ስጠኝ አባቴ ትላለች። እሷ እኔ አባት ትላለች። ሰው ምንድን ነው አግቢ ማን አረጋህ አንተ? ሚስቴ አይደለችም የኔ እኮ ናት። እኔ እኮ ናት። ነቃችብኝ። 5 ዓመቷ ነቃችብኝ። 10 አድርጋ መጣች። ስር እያንዳንዳችን ግንኙነታችን ከዚህ ከመናፍስቱ ፈቃድና ፕሮግራም ጋር ነው። ጓደኛ ብንይዝ ከመንፈሱ ጋር ያለውን ሰው ያመጣል። ባል ብናገባ መንፈሱ የፈቀደውን መንፈሱ የመረጠውን ደህናውን አንወድም። አይናችን ላይ ሆኖ አንደበታችን ላይ ሆኖ ቋ ያደርገዋል። ቋንቋችን፣ ንግግራችን መንፈስ የተደባለቀበት መንፈስ ያለበት። ከዛ ከክፉ ጋር ግን እንስማማለን። አሁን ለተንኮል ሲሆን ሰው ግልብጥ ብሎ ይወጣል። አሁን ሙዚቃ ቢሆን እዚህ ኮንሰርን በስማ ከ3 ቀን በፊት ነው የሚጀምረው ፕሮግራሙ። ለምን ሁሉም አንድ የሆነ በቃ እንትን ነው፣ አንድ ነው መንፈሱ አንድ ነው። ለጉልበቱም ለገንዘቡም አስተዋጽኦ ለማድረግ ፈጣን ነው። ሲወርቅ ደግሞ ሁሉም ይሸሻል። የሚገርመው ይሄ ነው። በል ተዘጋጅ። ሰይጣን አጋንንት ነው። ሰይጣን አጋንንት ስንት ናችሁ? 4 ነን። 4 ነን። ይኸው የደብረ ሊባኖስ የአስመራ ልጅ እኮ ናት ልጅቷ። ምን አገባት ስለ ኢትዮጵያ? ህዝቡ ጠፋ። ወይኔ መንፈስ እኮ ነው የሚያጣላን ያለው። ወይኔ ኤርትራ ኢትዮጵያ ያለ ሰው ወይኔ ያለች ደብረ ሊባኖስ። አንተ ምን አገባት ነው የምትለው ስለ ኢትዮጵያ? አይ እሱ ነው የሚለው። እሷ ግን ወይኔ አምላኬ ይቅር በለኝ። አንተ ምን አገባት ለምን ትላለህ ታዲያ? ስለ ኢትዮጵያ ለምን አገባት? አፈሩ አንድ አይደለም? አዎ ህዝቡ ነው የሚለው እንደዛ። ኧረ ህዝቡ ኧረ ንቁ ትላለች ልጅ እኮ መንፈስ እኮ ነው። ያው ደብረ ሊባኖስ ሄደ ሻማና ጧፍ እኮ ነው ለቄሶች የምትሰጠው። ድሃ ትረዳለች። አይነት ጥላ ቡዳ ሆንኩባት። ቡዳ ያዘች በል እግዚአብሔር ይሰጣታል። እኔ በለዋለሁ እግዚአብሔር ይሰጣታል። እኔ በለዋለሁ። ይቺው ልጅቷ እድለኛ ናት። እድል ያላት እድለኛ ናት። እግዚአብሔር ይሰጣታል። አንተ ትበለዋለህ። አዎ አሁን ግን ልታገባብኝ ነው። እግዚአብሔር ይሰጣታል። እኔ እኮ ነኝ ግን ማይሆን ሰው ያመጣው እሱ ወርቅ ደግ። ለምን ግን ደግ ትሆናለች? ለምን ደግ ይሆናል ሰው? ወንድሜ አባቴ ይቅር በለው ለወንድሜ አባቴ። ወይኔ እቴ ወይኔ ወደኛ እንካ ብላ ጠጣ። ለምን እንደዛ የምትለው? ለምን ታበላለች? ለምን ታጠጣለች? ለምንድን ነው የምትሆነው እንደዛ? ለምንድን ነው የምትሆነው? ለምን ትገበገባለች ለሰው? ኢትዮጵያውያን ጠቅላላ ኤርትራውያንም ጠቅላላ የአንድ ዘመን ልክፍት እንዲህ ነው የተጫወተብን። ደግ ለምን እኮ ነው ደግ ለምን እና ሰው ደግ ነው እንዲህ። አሁን እኮ ደግ እኮ አይደለም። ምንም እግዚአብሔርን የማያውቁ ነጮች ሲተባበሩ አንድ አይነት መልክ እንኳን ሆኖ በመንገድ ስትገናኙ ተገፋፍታችሁ ነው የምትሄዱት። ኤርትራዊ ነው መሰለኝ ያኛውም ደግሞ ኢትዮጵያዊ ነው መሰለኝ እያለ እኮ ነው የሚሄደው። ዝም ብሎ ነው የሚተላለፈው እኮ እንደ እንስሳ። ይሄ ምንድነው? እስረኝነት ነው። የታሰረ ትውልድ ነው። መቁጠሪያ ከእናንተ በጣም ጣልኝ። ኦልሬዲ ተመትቻለሁ ያለችኝ አድርጌ እሄዳለሁ። አትምታኝ። እኔ በደንብ ልክ ገብቼ ሄጃለሁ። ልክ ገብቻለሁ። ልክ ገብታል። ልክ ነው ያደረገች። ልክ ቀጥቅጣለች። ቀጥቅጣኝ አብልታኛለች። በደንብ በልቻለሁ። ምንድን ነው የበላኸው ግን? ተነስ ቁም። ምንድን ነው? አጎረሰችኝ እኮ ነው የምልህ ያለው። አትሰማኝም እንዴ? አበላችኝ ነው የምልህ እኮ። እሺ አበላችኝ። አትንካኝ። እኔ ራሴን ወድጄ የተናገርኩ ነው። እሱን ማይነገር ሰው የምትመታበት ነው። እኔ ራሴ በደንብ ልክ ገብቼ ከቤቷ ታስሬ ከልጆቿ ሳይቀር ነው የመጣሁ። ቤቷ ድብና አድርጋ ታዮ ቤቷ ግማሽ መቅደስ ነው የሚመስለው። መቅደስ ታውቃለህ፣ ግን ሰው አይገባው። ወይኔ አምላኬ ይቅር በላቸው። ወይኔ ማረን ይቅር በለን። ኧረ አምላኬ ወይኔ ወጥ ነው ተከሰውነቱ። ወጣለው ሰይጣን አጋንንት ሁለቱም ናችሁ። አይነ ጥራ ቡዳ
ከአያት የመጣሁ ጠቋር ከአያት የመጣ ጠቋር ከአያት ከዛ ከጀርባ ከዘር ማንዘር የመጣሁ እንዴ ዝም ብዬ አልመጣሁም። እሷ ግን ከዘር ማንዘር ወጥተህ ትሄዳለህ በስላሴ ስም እያለች እየቀጠቀጠችኝ ነው። ይቺ የምትበላው የምትለውን ነገር ንገረኝ። ምንድን ነው ታውቀዋለህ እኮ ለምን ጠይቀኝ? ንገረኝ። ምንድን ነው? ምን አውቃለሁ? ቁርባን ነው። ቁርባን ነው። በጆሮ ነው? አዎ ቁርባን ትበላዋለች። ትበላዋለች። ሳምንት 2 ጊዜ እሑድና ረቡዕ የውልህ እየሰጠው ነው። አንተ ነው የምትሰጠው? እሷ አለችኝ። እሷ ስጥ አለችኝ። ትእዛዝ ነው። ስጥ አለችኝ። አባቴ እግራቸው ተሳልመህ ትወጣለህ። ስንት ነው? ስንት ነው? ወይኔ አካፍለዋለች። 1 2 3 4 አካፍለዋለች። 581 ምናምን አካባቢ ወደ 580 ምናምን ወደ 580 በልተዘጋጀሽ ዋጥነው ተከሰውነቱ ስንት ዓመት ኖር? አስሬ እኮ ነው የመጣው። ያቺው እግዚአብሔር ይሰጣታል። እኔ ደግሞ እበላዋለሁ ራሴ በራሴ ውስጥ ቡዳ ይሆናል። የምታየውና የምትሰራውን ይበላዋል። የምታገኘውን ይበላዋል። ያስከውን ይበላዋል። አይን ላይ እኮ ነው። በቃ ምቀኛ እኮ ማለት እኮ ይሄ ነው። ከኢትዮጵያውያን አሁን ካለው ትውልድ ላይ ምቀኝነት ያራቀው ውስጡ ያለው ምቀኛ መንፈስ ነው።